ሰላም የቻናላችን ቤተሰቦች ባለፉት 24 ሰዓታት ውስጥ በዓለም እግር ኳስ ሜዳ ላይ የተከሰቱ እጅግ አስገራሚ ሰበር ዜናዎችን፣ አነጋጋሪ ጉዳዮችና ትኩስ የዝውውር መረጃዎችን ይዤላችሁ ቀርቤያለሁ። የዓለም ዋንጫው ግማሽ ፍጻሜ ታሪካዊ ተፋላሚዎችም ተረጋግጧል። በአሰልጣኝ ቶማስ ቱዌል እና በጁድ ቤሊንጋም መካከል የተፈጠሩ አለመግባባትስ ምንድን ነው? እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያም የምንጀምረው ከዓለም ዋንጫው የሩብ ፍጻሜ ጨዋታዎች ነው። ትናንት ምሽት እንግሊዝ ከኖርዌይ ጋር ባደረገችው ጨዋታ በጭማሪ ሰዓት 2-1 በሆነ ውጤት አሸንፋ ለግማሽ ፍጻሜ አልፋለች። ጨዋታውን እንግሊዝ እንድታሸንፍ በድጋሚ የታደገው ባለታሪኩ ጁድ ቤሊንጋም ነው። በዛሬው ዕለት ደግሞ አርጀንቲና ከስዊዘርላንድ ጋር ባደረገችው እጅግ አስደናቂ ጨዋታ ጁሊያን አልቫሬስ ባስቆጠራት አስደናቂ ጎል አርጀንቲና ስዊዘርላንድን 3-1 በሆነ ውጤት አሸንፋለች። ይህ ማለት ምን ማለት ነው? በግማሽ ፍጻሜ ታላቁና ታሪካዊ የእንግሊዝና የአርጀንቲና ፍልሚያ ሮብ ዕለት በአትላንታ ሜዳ ላይ መደረጉ ተረጋግጧል። ይህ ጨዋታ ለአንድ እግር ኳስ አፍቃሪ ሊያመልጠው የማይገባም ትልቅ የእግር ኳስ ጦርነት ነው። ነገር ግን ከጨዋታው መጠናቀቅ በኋላ የእንግሊዝ ካምፕ ሰላም አይመስልም። አሰልጣኝ ቶማስ ቱዌል ከጨዋታው በኋላ በሰጡት አስተያየት ቡድናችን እድለኛ ነበር እንጂ አጨዋወታችን በጣም ደካማና ስህተት የበዛበት ነበር በማለት ተጫዋቾቻቸውን ተችቷል። ይህ የቱዌል ትችት ግን የቡድኑ ኮከብ ጁድ ቤሊንጋምን አላስደሰቱም። ቤሊንጋም ለጋዜጠኞች በሰጠው ምላሽ አሰልጣኙ በእንደዚህ አይነት አስቸጋሪ ሁኔታ ውስጥ መጫወት ምን እንደሚመስል አያውቀውም በማለት ለቱዌል ጠንከር ያለ ምላሽ ሰጥቷል። በግማሽ ፍጻሜ ዋዜማ በአሰልጣኙና በዋናው ተጫዋች መካከል የተፈጠረው ይህ አለመግባባት በእንግሊዝ ብሔራዊ ቡድን ላይ ምን ተጽዕኖ ሊያመጣ ይችላል? ሌላው አነጋጋሪ ጉዳይ የኖርዌይ ብሔራዊ ቡድን ቁጣ ነው። የኖርዌይ አሰልጣኝ ስታል ኮልባከን እና ኮከቡ አጥቂ ሄርሊንግ ሃይላንድ ተዘርፈናል በማለት ዳኞችንና ፊፋን ወርፈዋል። ኖርዌዮች እንደሚሉት እንግሊዝ የአቻነት ጎል ከማስቆጠሯ በፊት ኳሱ ከላይ በተንጠለጠለው ስፓይደር ካም ገመድ ላይ አርፏል። ስለዚህ ጨዋታው መቆም ነበረበት ብለዋል። ነገር ግን ፊፋ ባወጣው የቴክኖሎጂ ሴንሰር መረጃ ኳሷ ገመዱን እንዳልነካው በማረጋገጥ የኖርዌይን ቅሬታ ውድቅ አድርጎታል። አሁን ደግሞ ወደ ክለቦች ትኩስ የዝውውር ዜናዎች እናልፋለን። ታማኙ ጋዜጠኛ ፋብሪዞ ሮማኖ ይፋ እንዳደረገው ከሆነ አርሰናል የክለቡ ብሩዥን ግሪካዊ የክንፍ ተጫዋች ክሪስቶስ ጾልስን ለማስፈረም ከተጫዋቹ ወኪሎች ጋር ቀጥተኛ ንግግር ላይ ናቸው። ተጫዋቹ ወደ አርሰናል ለመምጣት በእጅጉ ይፈልጋል። ማንቸስተር ዩናይትድ የቼልሲውን ብራዚላዊ አማካይ አንድሮ ሳንቶስን በ48 ሚሊዮን ፓውንድ ሙሉ በሙሉ አስፈርመው ውል አጠናቋል። በሌላ በኩል ደግሞ ለሳምንታት ሲያድኑት የነበረውን የአትላንታውን አማካይ ኤንደርሰን ዝውውር ሙሉ በሙሉ መክሸፉን ሮማኒዮ አረጋግጧል። ባርሰሎና የዶርትሙንዱን ኮከብ ካሪም አዲየሚን ለማስፈረም ከክለቡ ጋር ሙሉ ስምምነት ላይ ደርሷል። ዝውውሩ 22 ሚሊዮን ዩሮ ሲሆን ባርሰሎና ሄር ዊጎ ብሏል። የዛሬው ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። እናንተስ ምን ታስባላችሁ? በእንግሊዝና በአርጀንቲና ታላቅ ፍልሚያ ማን ያሸንፋል? በቱዌልና በቤሊንጋም መካከል ማን ሀቅ ወይም ማን ትክክል ነው? የትኛው የዝውውር ዜና ይበልጥ አስደሰታችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ